ሻሎም በዓለም ዙሪያ ያላችሁ የአባቴ ብሩካን ትውልድ ኢትዮጵያውያንና ትውልድ ኤርትራውያን፣ እኔ ወንድማችሁ ሄድዴ እባላለሁ። ከዛሬ ቀን ጀምሮ በዚህ በቲክታክ እና በዩቲዩብ እነሆ ስለ ጢሞቴዎስና ስለ ቲቶ የእግዚአብሔርን ቃል አብረን እንማራለን። ዛሬ መግቢያ ሐሳብ አቀርብላችኋለሁ። ጢሞቴዎስ ማን ነው? ቲቶ ደግሞ ማን ነው የሚለውን እነሆ ስለነሱ መግቢያ ሐሳብ አቀርብላችኋለሁ። ይህን ቪዲዮ ኮፒ ሊንክ፣ ላይክ አድርጉ። ለጓደኞቻችሁ የቪዲዮ እንዲደርስ ሼር አድርጉ። ተባረኩ። ወዳችኋለሁ። ጢሞቴዎስ ማን ነው? የጢሞቴዎስ አባት ከአሕዛብ ወገን ሲሆን እናቱ ግን አይሁዳዊ ነበረች። ያደገውም በመጽሐፍ ቅዱስ ዕውቀት ተኮትኩቶ ሲሆን ወደ ጌታ የመራው ጳውሎስ ነው። በሁለተኛ ሚስዮናዊ ጉዞ ወቅት ጳውሎስ ጢሞቴዎስን በልስጥራ አግኝቶ ነበር እና የኢዮቆኒም ክርስቲያኖች ከሰጡት ምስክርነት በመነሳት ጳውሎስ ጢሞቴዎስን የዚህ ሚስዮናዊ ጉዞ አባል አድርጎ ከራሱ ጋር ወሰደው። ከዚያም ጢሞቴዎስ ከጳውሎስ የቅርብ አጋሮች አንዱ ሆነ። ጳውሎስ ከጻፋቸው 3 መጋቢያን መልእክቶች መካከል 2 አጥቢያ ቤተ ክርስቲያን በስርዓት ለመምራት የሚያስችሉ የመጀመሪያዎቹ መመሪያዎች የሰጠው ለጢሞቴዎስ ነበር። ለምሳሌ ያህል የቤተ ክርስቲያን መሪ መሆን የሚገባው የተዘረዘሩ መመዘኛዎች የማሟላት ብቃት የሚጠይቅ መሆኑን ጽፎለታል። ሁለተኛው ቲቶ ነው። ቲቶ ጳውሎስ እና በርናባስ የተቀላቀለው እነርሱ ሕግጋትን በመጠበቅ አመለካከቶች ሰበብ ተነስቶ የነበረው ችግር ለመፍታት ከአንጾኪያ ወደ ኢየሩሳሌም የተላከው ልዑካን አባላት ሆነው በመጡ ጊዜ ነበር። ጳውሎስ ከመጀመሪያ የሮም እስር ቤት ከተፈታ በኋላ እርሱ እና ቲቶ ቀርጠስን ጎበኝተዋል። ጳውሎስ ቲቶን የቀረውን ነገሮች እንዲያደራጅና በከተማውም ሸማግሌዎችን እንዲሾም በቀርጠስ ተወው። ጳውሎስ ለቲቶ የጻፈው ደብዳቤ 3ኛው መጋቢ መልእክት የሚይዝ ነው። መልእክቶች የአዲስ ኪዳን ቤተ ክርስቲያን ምን መሆን እንዳለበት፣ የእያንዳንዱ ክርስቲያን ኃላፊነት ምን እንደሆነ፣ የአጥቢያ ቤተ ክርስቲያን ደሪያ ምን እንደሆነ እንደሚገባ ይናገራል። ይህ ጳውሎስ ለመጋቢ ለመንፈሳዊ ልጁ ለጢሞቴዎስና ለቲቶ የጻፈው መልእክት መግቢያ ነው። ምዕራፍ 2 ከዚህ በኋላ ይቀጥላል። ይህን ሼር አድርጉ። ተባረኩ። እግዚአብሔር አምላክ ይባርካችሁ። ከጢሞቴዎስ ቤት ከቲቶ ቤት እንማራለን። ይህን መልእክት ለብዙዎች እንዲደርስ መልእክቶችን ሼር አድርጉ። ጌታ ዘመናችሁን ይባርክ። እወዳችኋለሁ። ወንድማችሁ ዲዲያ ነኝ ከዘላለም ቤተ ዓለም አቀፍ ቤተ ክርስቲያን ከኢትዮጵያ። ሻሎም